እዚህ መተሽ ቼክ ማድረግ ትችላለሽ። አለቀ። ስላንቺ ጭንቀት ይመልከት ምን አገባኝ? ተጨነቂ ለምን ብታስቢ ለቀሆነ ብታድሪ መተሽ ብትከርሚ ሩታ ምን አገባኝ? ነገሩ አጣምጁ ቅድሚያ ተረጅም ምን አገባኝ? ቅድሚያ መረዳት የሚባል ነገር አለ። ተረዳውሽ። ስለ አብርሃም ብትጨነቂ ከሆነ እህቱ ቤት መተሽ መጠየቅ ትችላለሽ። ዳር ስላለው ልጅ ስላለው የራሱ የሆነ ኑሮ ስላለው እህቱ ቤት የሚቀመጥ ግጭ ስለርሽ ሩታ ልጁ ጤነኛ ሲሆን ነው ትዳሩም ልጅም ሁሉም ህይወትም የሚቀጥለው እንጂ ደና ሳይሆን ልጁ የቦታ አይደለም። ደና በሆነበት ሰዓት ላይ መታችሁ ጭንቀት የፈጠራችሁበት እናንተ ናችሁ። ከይቅርታ ጋር ጉዜ ለንግግር የሚቅርታ በጣም ነበር ማከብርሽ። ስለዚህ አሁን ማይሆን ንግግር ውስጥ ሩታ አሁን እኮ መከራከር አይደለም እኛ እየፈለግን ያለ ነው። ሩታ እኛን እንኳን አላገኘሽንም። ካንቺ ጋር ልንከራከር ወይ ከኤፍሬም ጋር ልንከራከር አይደለም እኮ ሐሳባችን። ልጁ አሁንም የበለጠ እያስጨነቅነው ነው እዚህ ቁጭ ብለን ተረዳሽኝ አይደለም? 10 የተኛል 10 እየተነሳ ነው እያስጨነቅነው ነው የበለጠ አሁንም ረጅም ሰዓት ቁጭ አለን እንዴ እናንተም እንድታዩት እንዲረጋጋ በቃ ያን ከነ መኪናው አዙረን እኮ ወደ ቤት መሄድ አያቅተኝም እንዴ። ልክ ነሽ። እሺ አከበርሽን አይደለም? አክብረሽን ነው ሩታ አክብረሽን እንደመጣሽ ፈጣሪ አክብረሽ። ነገር ግን አሁንም ደግሞ እንዳከበርሽን ክብርሽ እንዲቀጥል ልጁ ከኛ ጋር ለዛሬ ይደር ነው የምልሽ። ገብቶሻል አይደለም? ስለዛ ቢያንስ በቃ አሁን ምልሽ ገባሽ አይደል? በቃ ህክምናውን እስከሚጨርስ ድረስ ለ5 ቀን እዚሁ ይሁን እኮ ነው የምትባየው። ወጭራሽ 5 ቀን ነው ይያዘው። ይሄን ፈቃድ እኮ መጠየቅ አያስፈልግም ለሩታ እንዴ። ምንድነው ይሄን ያህል ወንድማችሁ አይደል እንዴ? በቃ አለቀ። የሷም ቤት ነው አይደል እንዴ? ይሄን ያህል ባዳ አይደለም እኮ አይደል እንዴ? ባዳ ቤት አይደለም ያለው። ስለዚህ እህቱ ጋር ማረፍ አለበት ነው። የሩታም ሆነ የኤፍሬም ፍቃድ አያስፈልግም። ትክክለኛው ነገር ነው መሆን ያለበት። አለቀ። ስለሚያስፈልግ መሰለኝ እየጠየቁ ነው ያሉት። አስፈላጊ ሆኖ ስለተገኘ ነው እኔ እየጠየቁ ያሉት። ገባሽ? አንቺ ጋር አንቺ ምንም ብቻውሪ ሲጀመር እንደኛ ስላልኩ የጎተትሽ ይዘሽው ልትሄጂ እንጂ ጠኛ ቢሆን አብርሃም አንቺ ስለጎተትሽ እንደማይወጣ እርግጠኛ ነኝ። ለረሻች ሌላ ምትለው የለም። ሰማኝ አብርሃም ይወለ ዶክተሩ 5 ቀን እዚህ እንድትቆይ እህት ጋር እንድትቆይ ስትል እሺ ብላት ነበር። ይወለ ረስቶ ይሆናል አብርሃም። ስለዚህ 5 ቀን እዚህ ቆይ። ገባህ አይደል? ቆይ እንዳኔ ስሚኝ ሩታ አንዴ ቃ የጎተትሽ እንዴት ይዘሽ ትሄጃለሽ? አብርሃም ቀደም እሺ ብለህ ነበረ። ስማኝ ለማስ ምን አልኩኝ? አሁን እኮ እሺ ያልኩ በቃ ስለዚህ ይልሽ እሺ ብላ እሱ ነው ታጨነቁ እኮ እሱ አደረገፈበልሽ አስታንዴ ትገቂውና ውጪ ውጣ። ስሚኝ አሁን እሺ ብላ ከዚህ ውጣ። ሲጀመር ወሬትም ነው ማሪዶ አይገርምህም? አይገርምህም? እዚህ ዳሪ በቃ እኔ ሙስማን አድር ምን ሄዳለን? አትውጪ በቃ እዚህ ዳሪ ችግር የለውም። ምንድነው እኔ በቃ እሱ ብቻ ሳይሆን ልጅቷ ምን ነክቷት ነው? ስለ ልጁ ጤንነት ነው እያወራን ያለው። ገባሽ? ስለ ልጁ ጤንነት ነው እኔም እያወራሁ ያለው። ስለዚህ ለ5 ቀን ተታዩ ከእቱ ጋር ሆኖ ይታከም። 5 ቀን እኔ ጋር ሆኖ መታከም ይችላል። ሐኪም ቤት ይችላል። አንቺና እሱ አንድ ላይ ሆናችሁ ማሳብ ደና ሆነ አይችልም ልጁ። እሱን እኮ ደና አይሆንማ ሰላም ስለማሰጡት ሰላም በነገር ባንተ ነው እየመጣ ሰላም እየነሳን ያለው እንጂ ምንም አልሆንም። ደና ነው አልሻረለ ደና አይደለም በደንብ ደና ነው። አንተ ነገርነቱን እያነሳን እንደዚህ ደንዝዞ እያያችሁት እንደዚህ ሰው እንደዚህ እያወራን ራሱ እንደዚህ ደንዝዞ እያያችሁት እኮ ደና ነው ትላላችሁ። ኤፍሬም እንደዚህ ልጁ እያየው እኮ ደና ነው እያልክ ነው አንተ። ደና ነው ከማለት መብቴ ፈልጉሽ ምን እናንግበሩ ወይኔ ነው ኤፍሬም ለምንድን ነው ታላላቆችን ማታከብረው አንተ? ከመጀመሪያው እንደዚህ አይነት ልጅ ይሆንከው ቡዜ አንቺ በወንድምሽ ላይ ማዘዝ መብት አለሽ አይደለ? ስለዚህ እዚህ ነው መሆን ያለበት። ከዛ ባለፈ ደግሞ ሁላችንም ሊያስማማ የሚችለው ነገር አብርሃም ሩታ ጋር ነው ኤፍሬም ጋር ከሆነ ማንም ሰላሙ ይነሳል ነው። ገባሽ አይደለ? ቢዋጥልሽም ባይዋጥልሽም አንቺ ጋር ሆኖ አብርሃም ሁላችንም ስለሚያስጨንቀን ቡዜ ጋር ይሁን የምትጨነቂለት መንፈስ ይልኩ እኔ ዳኒ ቡዜም ሆነ ዴብ አንቺ ቤት መምጣት ግዴታ የለብንም። አለቀ። አትምጪኝም እንድትመጪ አልፈልግም። በነገርሽ ላይ ደጃፌ እንደደርሽ አልፈልግም። 5 ቀን ይቀመጣታል በግድ ይዘሽው አትወጪም። ዛሬ አትወጪም ሩታ ከኔ ጋር ከሚስቱ ጋር ሆኖ ክትትል ማድረግ መጨነቅ ትተሽ እኮ ስለራስሽ ፍላጎት ወይ ደግሞ ቤት ስለመሄዱ እያወራሽ ነው እንዴ? እስኪ ሁላችንም ከራስ ወዳድነት እንውጣና ይሄ ልጅ እንዴት ይዳን እንበለ። ኧረ በእናታችሁ ኧረ ተው እናንተ። በነገር ምንድን ነው ትላልቅ ልጆች ናቸው አይደለም እንዴ? እናንተ ህፃን ናችሁ እንዴ? እንዴ ቢያንስ እንኳን እንዴ ቢያንስ ዳኔን አክብሩ፣ ቡዜን አክብሩ፣ እኔን አክብሩ እንጂ አንተ እና ቡዜን ላከብቻለሁ። እሱ ደግሞ ማን ነው? ሩታ ላንቺ ለባልሽ ነው እንዴ? ለባልሽ ብሎ ነው ማን እሱ ለባልሽ ብሎ ነው አይደለም እንዴ የሚንከራተተው?